ያጽናናኝ የነበረው ሰው ለሰው መድኃኒቱ ነው። ላከበረኝ አከብራለሁ፣ ላላከበረኝ ደግሞ አላከብረውም። ገባችሁ አይደለ? እኔ በክብሬ አልደራደርም። በየዋህነት በምስኪንነቴ ብዙ ጊዜ በሰዎች የተጎዳው ሴት ነኝ። ገባሽ? እከሌ ወደደኝ እከሌ አልወደደችኝም፣ እከሌ ስለኔ ጥሩ አወራኝ እከሌ ስለኔ መጥፎ አወራ ብዬ የምጨነቅ ሰው አይደለም። ግን ይሄ ስድብ ሳይሆን ውይይት ነው የተካካረው። ታስቀየምኳችሁ የሚያስቀይም ነገር ታደረኩኝ ደግሞ እንዲህ አድርገሻል እንደዚህ ነው ይቅርታ ጠይቂ ማለት ነው እንጂ ያለባችሁ እንደዚህ ነው እሷ የጠላቻ ነው እሱ እንደዚህ ነው እሱ እንደዚህ ነው። እሱም የራሱ የሆነ እርምጃ አለው እኔም የራሴ የሆነ እርምጃ አለኝ። ገባሽ? እሱም ብዙ ጊዜ የሚናገረው ለራሳችን ነው እንጂ ለማንንም አይደለም። በነገራችን ላይ እኛ አረብ ሀገር ሴቶች ብዙ ጊዜ የሚመክረንን ሰው አንሰማም፣ አንወደውም። ከራሴ ጀምሮ እኔ በጣም በዙሪያ የሚመክሩኝ ሰዎች ድሮ ላይ በጣም እጠላ ነበር፣ እሰርባቸው አንቋሽሻቸው ነበር። ስለዚህ ያንን ነው እንጂ የተወያየንበት። እኛ እኮ እንዲቆሻሻ ነበር እኛ እንደዚህ ነበር ፍጹም አላልኩም አልልም። እኔ አንድ ሰው የሰደበኝን እሳደባለሁ እንጂ መቼም ቢሆን እኔ ሙሉ ማህበረሰብን የምናገር ሴት አይደለሁም። ገባችሁ አይደለ? ይሄ ነው እኔ ያልኩበት ርዕስ ይሄ ነው። በካንሰር ምክንያት ብረት ያለው ጡት ማስያዣ አታርጉ ስቦንጅ ሆነ ምናምን ሲባል በዛ አስተያየት እየሰጠን ይሄርበት አንግለው እንጂ ብዙ ጊዜ በመቆም ምክንያት ነው በሽታ የሚይዘን እግራችንን ውሃ ለመጠጣት ይሄንን ያስከረው። ከዛ ውጭ ያለው ግን ደግሞ የራሴ የህይወት ታሪክ ነው። ማንም ሰው ያገባው። እኔ ብዙ ጊዜ ስለ ህይወት ታሪኬ እናገራለሁ። በጣም ወይንም እግዚአብሔር መጥቶ አይደለም እኔን የገፋኝ ሰው አምኜ ሰው ተደግፌ ሰው እያንሸራተተ እየጣለ ብዙ ጊዜ እንዲያልነሳ አድርገው እየሰበረኝ ሰው ነው። ገባሽ አይደለ? እንጂ ፈጣሪ አይደለም። እኔ ፈጣሪን አላማረርም። እነዛ ሰዎች ደግሞ ጣሉ ብዬ አንገቴ እንደፍቻ አልቀርሁም። እስተነ ገበናዬ ወጥቼ እየኖርኩ ነው። ህይወቴን እያሸነፍኩ ነው። በሽታ ካንሰር ብታመም በራሴ ነው የታከምኩት። 5 ከማህበረሰብ አልጠየቅኩም። ያንን ነው ያዙ ገንዘባችሁን እንዲህ እየለፋችሁ ነው ያስፈልጋችሁን ነገር እንጀራ ካመራችሁ አረብ ቤቱ ናቸው እንጀራ ጠረቡ 200 300 ብር ስላጠፋሽ ሂሳብ በኢትዮጵያ አትንቱ። ለበሽታ የምንጋለጠው በዝበዝ ምክንያት ነው ብዬ በሰጠሁት አስተሳሰብ እናንተ መጣችሁ እዚህ እንዲብላለይ የጠላቻ ይሄ ስድብ ነው። እሱ ሙዲ ይዝባታል ምናምን ዝምበይ እንኳን አላላትም። ያ እኛ ማሪ እኛ አሁን አንቺ እዛ ጋር ሆነሽ ታወሪ ስፔሻሊ አሁን 900 ሰው ምናምን ሆኖ ሰው ሲመለከት አንቺ ያወራሽበት አወራር ወንድ ደግሞ እየሳቀ አብሮሽ እያለመጠ እየሳቀ እሱም የራሱ ምክንያት ስለሚኖረው ለራሱ ያብራራል አይደለም? አንቺ እንዳልሽው ልክ ነሽ። እሱም የራሱን ያብራራል በራሱ ከፈለገ ፈቃደኛ ከሆነ ግዴታው አይደለም ማለት እና ምን መሰለሽ አሁን እኛ እነዚህ እኮ አንቺም ተናግረሸዋል። ገጠር ውስጥ እንደዛ የሚሆኑት ለምንድን ነው? ከማጣት ካለማወቅም ሊሆን ይችላል፣ ወይም በቃ ከማጣት ነው። ስለሌለ ራሳቸውን ሊቆጣጠሩ አልቻሉም። ሲፈስ ትምህርት ቤት ይቀራሉ ምናምን። እኛም ቅድም ስንል ነበረ ያንቺንም ሳይድ እኮ እንዲህ አስባ ሊሆን ይችላል ብለን ስንል ነበረ። ግን አሁን የእኛንም ደግሞ ተረጁ። በዛ ቦታ ላይ ሆነሽ ማጣታቸውን፣ አለማወቃቸውን፣ መሳቀቃቸውን በዚህ መልኩ መናገር ነበረብሽ። አሁን እኛ እሱ ነው እኛን በጣም ያሳቀቀን እሱ ነው። እንደዚህ ሆኖ እንደዚህ እየፈሰሰብን ነበር። እዚህ መታችሁ ደግሞ አትታጠቡም፣ አረቦቹ ትሸታላችሁ ትይሏችኋል ምናምን ስትይ ሴት ለሴት እኮ እንደዚህ አንባባልም ነው። ገባሽ? ለወንድ በሚሰማበት መልኩ ከሴት ጋር እንደዚህ አንነጋገርም። ሴት ልጅ ሴትን ሸፋኝ ነች። ሴት ልጅ ሴትን ደባቂ ነች። ቀስ ብላ ትመክራለች። እንደዚህ አይደለም ነው እንጂ አደባባይ ላይ ተወጥቶ እንደዚህ ሴትን ለሰዳቢ አሳልፈን አንሰጥም። ምክንያቱም ነገ አንቺም ወንዱ ትላንት የነገርሽውን ይዞ መልሶ አንቺን ይሰልሽ። ገባሽ? የእኛ ሀሳብ እሱ ነው፣ ንጥረ ሀሳብ እሱ ነው እንጂ አንቺን ለማጥቃት ምናምን አይደለም። እንደዛ አይደለም። ኦኬ? አይ ችግር የለውም። እኔ እኮ ይሄ እኮ ራሴ ያሳስሱኩ ስለሆነ ነው ያወራሁት እንጂ እኛ ያለው ማሪ ፕላስ እሱ ቋላ ኮንዲሽን አሁን አንቺ ያወራሽ እኔ ልሳቅት አልኩኝ እስቃለሁ። የአንድን ሰው ልብ መዝጋታችን የአንድን ሰው አፍ ረምዝ ወይንም ኮድ ልትሰጫዋችን ገባሽም? አንድ ሰው ሚዲያ ላይ ሲወጣ
ማንም ሰው ግማሹ ሊወድሽ ይችላል፣ ግማሹ ይሰርብሻል። ያልሰራሽውን ታሪክ ሊጥፉብሽ ይችላሉ። ያንን የምትከታይ ተሆነ አንቺ ሁሌም ከሳቸው በታይ እየሆንሽ ከሰው በታይ በቃ ራስሽ ከሰው በታይ ነው ያታስቢው። እኔንም አዳምጪኝ እህቴ። አንቺ የሄድሽበት መንገድ ገጠር እየተንጠባጠበ ነው የሚሄደው። የሄድሽበት መንገድ ልክ አይደለም። እዛ አረብ ሀገር ያሉ ሴቶች 2 ቀን ሞዴሳቸውን አይቀይሩም፣ ይሸታሉ። ምን ያህል ሴቶቹን እያንቋሸሽ ነው፣ እየመከርሽ ነው። አልገባንም እኛ እንደሱ ታይ። አሁን ይኸው ስነ ስርዓትሽን ያዥ። አሁን አለወጉ መስመር አትሄጂ። ያንን ደግሞ ያወራ ነው እኔ ያ ይሄ ብዙ ጊዜ አረቦች ይሸታሉ ይሉናል ያልኩበትን ርዕስ ልንጣልሽ። እያንዳንዷ ያወራኋት ርዕስ አላት ልንገርሽ። እኔ በራሴ ሪከርድ ያድርጌ ባልይዘውም ቅንጭላቴ በጣም እንትን ነው። ጭንቅላትሽ ቢይዘው ማለት ነው። ማሪ አንቺ የምታስረጂ ነሽ። የምትመክሪ ከሆነ ለምን በስነ ስርዓት አይሆንም ነው እኔ እኮ አልተሳደብኩም። ያንን ያልኩበት ብዙ ጊዜ ስራ ስንሰራ እንውድና ሩጠን ቲክቶክ ላይ ነው እራት ተበላም በኋላ ምግብ ለራሱ በስነ ስርዓት አንበላም። ለራሳችን ጊዜ እንስጥ። ብዙ ጊዜ አንዳንድ አረቦች ላይቭ ላይ ገብተው ራሱ እንዲህ ይላሉ፣ ይሸታሉ ይሉናል። ትኩረት ስልክ ላይ ነው ይሉናል። እያንን አወራ ነው። አንድ ነገር የሆነች ቆይ ማሪ አንዴ ልጨርስልሽ 1 ደቂቃ። የሆነች ሀበሻ ላይቭ ላይ ቁጭ ብላ በአረቦች የምታስረግጠን ሴት አለች። ጀግና ተሆናችሁ እሷን ሂዳችሁ ጠይቋት። የሰማሁትን እያንዳንዷን ነው እኔ ያወራሁት። ስለ አረብ ሀገር ያወራሁት ከራሴ ጀምሮ ውሽ እናንተ ብቻ ከራሴ ጀምሮ እያልኩ ነው ሰዋራ የነበረው። ሀበሻዎች ምግብ አይበሉም፣ አቅራጥ አይጨርሱብንም፣ ግን ስልክ ያተኩራሉ፣ ሸዋር አይወስዱም እያለች ስታንቋሽሻችሁ የምትውለው የሆነች ሀበሻ ላይ ገዝተ ላይ ቁጭ አድርጋ አረቦችን እያስገባች። ጀግና ተሆናችሁ እስቲ አንድ ላይ ሆነን ያችላፈጣል። ግን እኔ አንድ ተራ የሆነ አስተያየት ስለሰጠሁኝ ልትተቻቸው በዚህ ላይ እየገባችሁ እስቲ በየመሀል አንድ አትበሉ። ሴትዮዋ ማለት ነው አንቺ ያልሻትን ሴት ራሱ እኛ ለመናገር እኛ ጀጅ ለማድረግ ማንንም አንፈራም። ማንም ከማንም አያንስም፣ ማንም ከማንም አይበልጥም። ቲክታክ ላይ ነው የመጣው። ባመንበት ልክ እንነግረዋለን ነው የምልሽ። እሷን ብትሆን ማንም አይደለችም። ኦኬ እንነግራታለን። እነሱ ያሉበትና አንቺ የተረዳሽበት መንገድ ስህተት ነው። ከዛ ውጭ ጅማቱ እስኪበጠስ ድረስ ለሀጩን ላያችን ላይ እያዝረከረከ እሱ እንደዛ ሲያላግጥ ሲስቅ የነበረበት አንቺ ባወራሽው ነው። አንቺ የምታወሪበት ላይክ የአንቺ ማይንድ አንደርስታንድ ያደረገበት መንገድ ሌላ ነው። ሰውየው ሲስቅ ሲያላግጥ የነበረበት መንገድ ሌላ ነው። ዘ3ኛው ደግሞ ፖይንት ምንድን ነው? እንደ አጠቃላይ ሁሉንም የተናገርሽው ማሪ። እኔ ቲክታክ ላይ 24 አወር ብኖር ምግቤን በልቼ ስሬን ሰርቼ ገሌን ታጥቤ ጸሎቴን አድርጌ ሊሆን ይችላል። ስለማንም ወክለሽ አንቺ መናገር አትችም። እራስሽን ወክለሽ ብቻ ነው መናገር የምትችው። በገጠራማው ክልልም ከተባለ ሁሉንም አማክሎ ጀጅ አይደረግም። የሆነ ፐርሰንቱን ቢያንስ እንኳን ጥሩ አለው ተብሎ ይተዋል እንጂ እንደ አጠቃላይ ሁሉንም ይሄንን የአዲስ አበባውም ሆነ የገጠራማውም እንዴ አዲስ አበባ ላይም እኮ ይቸገራል ማሪ። አዲስ አበባ ገጠር የሚባል ነገር የለም። እንደ ሴቷ የትኛውም ዓለም ላይ ልትቸገር ትችላለች። ያ ማለት ግን ቢያንስ ከ100% 5 እያለ ነው መወራት ያለበት። ስናወራ ነገሮችን እንደ ህዝብ ከሆነ ፐብሊክ ላይ ወጥተሽ እያወራሽ የነበረው ያንን ነገር ልትረጅ ይገባል ነው። እኛ ማንም ሰው ይታመማል ይድናል። እኛም ሁላችንም ታማሚ ሰው ነው ህዝቡ። ይታመማል ይድናል፣ ጤነኛም አለ እግዚአብሔር ይመስገን። በዛ ነገር ላይ ማንም ያወራ የለም። አስረግጬ ደግሞ የምነግርሽ ስለ ግል ህይወትሽ ባወራሹ ላይ አንዲት ነጥብ አላነሳሁም በቤቴ። አንዲት ጭራሽም ዞር ብዬ ቼክም አላረኩሽም። ምን አውሪ ምን ተናገሪ ስለ ግል ህይወትሽ እኔ ቤት ላይ አንዲት ነጥብ አልተነሳችም። ኦኬ አስረግጬ መናገር የምፈልገው። ከዛ ውጭ ግን ባወራሹ በዚህ ላይ ሪካርዱም ነበረኝ። የመጀመሪያው ጥቂት ፓርት ነው ያለፈኝ። እሱንም ጃለቢያ በይው ቢጃማ በይው እሱን ነገር ብለሽ ያወራሻቸው ትንሽ ፓርቶች ናቸው ያመለጡ ማለት ነው። ከዛ ውጭ ባለው እኛ ጀጅ አድርግንሽ በዚህ ነው። ወንድ ነው እሱ፣ እናት አለችው፣ እህት አለችው፣ ሚስት አለችው። እነዛ ይሄንን ነገሮች ያሉ እንኳን ሌላ እኛም እኮ እየሰራሽ የሆነ ታይም ላይ ቀኑን እንኳን ተዛብቶ ሊመጣ ይችላል ነው ያልነው። ቀኑ ተዛብቶ ሊመጣ ይችላል። ያ ማለት ፓንቴን ሁላ ሊነካው ይችላል። ኖርማል ነው። እጥብ አደርገዋለሁ በሳሙና በማሽን የሚሆን በምንም ይታጠባል። ምንም ችግር የለውም። ግን የተናገርሽበት መንገድ አንቺ ስህተት ነበር። የአንቺ መናገር ብቻ ሳይሆን እንደ ወንድም እሱ እርጉዬ እሱ ጋር የተናገርሽበት መንገድ እንዲህ ነው ብሎ አንቺን እንደ ቤት